የፊልሙ ታሪክ የሚጀምረው በ15ኛው ክፍለ ዘመን እንግሊዝ ውስጥ የእንግሊዝ መንግስት አመፀኛ ኃይሎችን ለማሸነፍ በሚታገልበት በእርስ በርስ ጦርነት ወቅት ነው። እንግሊዞች በቅርቡ የስኮትላንድን ጦር ያሸነፉ ሲሆን በህይወት ከተረፉት መካከል ደግሞ ሄነሪ ፐርሲ የተባለው የሆትስፐርስ ቤተሰብ ወጣት እንግሊዛዊ የሚገኝበታል። መሬት ላይ የተሳበ ሳለ ጠና የቆሰለ የጠላት ወታደር ሲመለከት የተሳሳተ አቅጣጫ ነው የምትሄደው ይለውና ከዚያም ፐርሲ በሰይፉ ወቅቶ ስቃዩንም ያቆምለታል። ከዚያም በኋላ የሆትስፐርስ ቤተሰብም ከንጉስ ሄንሪ አራተኛው ጋርም በአንድ ጠረጴዛ ሲመገቡ ያየን ሲሆን ንጉሱ የታመመው አዛውንትና ሰካራምም ናቸው። ንጉሱ ለእሱ እስረኛ ስለመያዛቸው ሲጠይቁ ፐርሲ ግን አልያዝንም በማለትም ይመልሳል። ምክንያቱም ንጉሱ ለፐርሲ ለአጎቱ ልጅ ቤዛ ባለመክፈላቸው በዌልስ ምርኮኛ ሆኖም ቀርቷል። ንጉሱም ያንን ታጋች አመፀኛና ከዳተኛ በሚል ሲያጣጥሉት ይህን ፐርሲን በጣም አስቆጥቶት ንጉሱን መሳደብ የሚጀምርና ከዚያም ንጉሱ ራሱን እንደሚቆርጡት ሲያስፈራሩት የተናደደው ፐርሲ ራቱን ጥሎ ሄዶ ከዚያ በኋላ ንጉሱ ፐርሲ በቅርቡ እንደሚከዳቸውም ይደመድማሉ። ነገር ግን በልጃቸው ላይ የዚያን ያህል ቁርጠኝነት ቢኖር ብለው የሚመኙ ነበር። በሌላ ቦታ ደግሞ የንጉሱ የበኩር ልጅ ሄነሪ አምስተኛው ከቤተ መንግስቱ ከሙስናውና በማያባሩ ጦርነቶችን ምክንያት ተስፋ የቆረጠ ሆኖ እናየዋለን። ስለዚህ እሱ ከንጉሳዊ ተግባራት በመራቅ ከጓደኛው ሰር ጆን ፉልስታፍ ጋር በመሆን ጊዜውን በመጠጣት በመጋጨትና ወደ መጠጥ ቤቶችን በመዘዋወርም ያሳልፋል። አንድ ቀን ንጉሱ በጠና ታሟልና የበኩር ልጃቸውን ማየት ይፈልጋሉ የሚል መልእክት ይዞ ንጉሳዊ አገልጋይ ወደ ሄንሪ ቢላክም ሄንሪ ግን ለአባቱ ምንም ግድ ሳይሰጠው በመጠጥ ቤቱ ውስጥ እየተዝናና ይቆይና በማግስቱ ጠዋት ከአንድ ሴተኛ አዳሪ ጋርም ተኝቶ እያየን ጆን መጥቶ ሴትዮዋንም አባሯት ጆን አባቱን እንዲጎበኝ በማሳመን ንጉሱ ሳያናግሩት ቢሞቱ ለህይወት ዘመን ትቆጫለህ ብሎ ያስጠነቅቀውና ይህንን ሲሰማ ሄነሪ በፈቃደኝነት ወደ ቤተ መንግስት አቅንቶ በዚያም የተሰበሰቡ ጌቶች እሱን ለመቀበልም ከመቀመጫቸው በመነሳትም አክብሮት ያሳያሉ። ንጉሱም ጊዜያቸው እያለቀ መሆኑንና ወራሽ መሰየም እንዳለበትም ተናግረው ሄነሪም የበኩር ልጃቸው ቢሆንም ዘውዱን ለሱ ለመስጠት ግን አይፈልጉም። ይልቁንም ለታናሽ ወንድሙ ቶማስ እንደሚሰጥም ይገልጻሉ። ሄነሪ ዙፋኑን በፍጹም ስላልፈለገ ይህንን ዜና ምንም ሳይደነቅ ወይም ሳይበሳጭ ይቀበልና በተጨማሪም የሆትስፐርስ ቤተሰብ የሆነው ፐርሲ ስለከዳቸው ቶማስ ነገ በእርሱ ላይ የንጉሳውያን ጦርነት ይመራል የሚል ዜናም ይደርሰዋል። በማግስቱ ቶማስ ከሰራዊቱ ጋር ለጦርነት ሲዘጋጅ ሄነሪ በድንገት ደርሶ ሁሉንም በማስገረም ወንድሙ ወይም ስፍር ቁጥር የሌላቸው ሰዎች ሲሞቱ ማየት ስለማይፈልግ በዚህ ግጭት የሚፈጠረውን አላስፈላጊ ደም መፋሰስ እንደሚያስቆም ገልጾ ከዚያም ሄነሪ ግጭቱን በአንድ ለአንድ ውጊያ እንዲያጠናቅቁ የሚፈታተን መልእክትን በመልእክተኛ ወደ ፐርሲ ይልክና መልእክቱ ብዙም ሳይቆይ ፐርሲ ጋር ደርሶ አባቱ እንዳይዋጋው እየተማጸኑትም እንኳ ፐርሲ በጋለ ስሜትም ይቀበለዋል። ብዙም ሳይቆይ ፐርሲ ወደ ጦር ሜዳው ደርሶ በእርሱና በሄነሪ መካከል ያለው ፍልሚያም ጀምሮ ሁለቱም አስደናቂ ብቃት ያሳዩና ብዙም ሳይቆይም ሰይፋቸውን በመጣል ወደ አስከፊ የእጅ ለእጅ ውጊያም ይገባሉ። ይሁን እንጂ ከረጅምና ከባድ ትግል በኋላ ሄነሪ የደበቃትን ጩቤ በማውጣት በመጨረሻም ፐርሲን አንገቱ ላይ በመውጋቱ ሁለቱም ወገኖች ድንጋጤና ሽብር ውስጥም ይገባሉ። ድሉ ቢገኝም ቶማስ ግን ወንድሙ በጉዳዩ ውስጥ ጣልቃ በመግባት ክብሩን እንደሰረቀበት በማመን ሲበሳጭ ሄነሪ ግን ዝናን እንዳልፈለገ ይልቁንም ሊሞት ይችል የነበረውን ወንድሙን እየጠበቀ እንደሆነም ይጠቁማል። ከዚህ በኋላ ሄነሪ ወደ ቀድሞ ህይወቱ በመመለስ ከጆን ጋርም አብሮ በመጠጥ ቀኖቹን እያሳለፈ ቢሆንም ይሁን እንጂ አንድ ቀን የንጉሱ ዋና ዳኛና ዋና አማካሪ ሰው ዊሊያም ወደሱ ቀርቦ ንጉሱ እየሞቱ እንደሆነ በመግለጽ ሀገሪቱ ያለ መሪ ወደ ትርምስ ውስጥ እንደምትገባም በመግለጽ ዘውድ እንዲጭንም ወደ ቤተ መንግስት እንዲመጣም ያሳስበዋል። ፍላጎት የሌለው ሄነሪ ወንድሙን እንዲያነጋግር ዊሊያምን ቢጠይቀውም ዊሊያም ቶማስ የአካባቢውን አመጽ ለማስቆም በሞከረበት ወቅት በዌልስ ግዛት ውስጥ መሞቱን የሚያስደነግጥ ነገር ሲናገር ይህ ሄነሪን በንዴት ይሞላውና ወዲያውኑ ወደ ቤተ መንግስት በመሄድ በአልጋ ላይ ያሉትን አባቱንም አውሬ በማለትም ይገጥማቸዋል። ከሽማግሌ ሰው ላይ ብርድ ልብሱን ሲያነሳ ሰውነቱ በቁስሎች መሸፈኑን በማየቱ ይደነግጥና የበለጠ ቁጣውን ከመግለጹ በፊት ንጉሱ የመጨረሻ ኑዛዜያቸውን በመግለጽ የእንግሊዝ ቀጣዩ ንጉስ እንዲሆን ዙፋኑን እንዲወስድም ሄነሪን ይለምኑታል። ይህን ሲሰሙ ሁሉም የቤተ መንግስቱ ሰራተኞች ለንጉሳቸው ታማኝነት ለማሳየትም ሲንበረከኩ ሄነሪም ይህን ከባድ ኃላፊነት ከመቀበል ውጭ ምርጫ አልነበረውም። ብዙም ሳይቆይ ሽማግሌው ንጉስም ህይወታቸው ያልፍና ሄነሪ የእንግሊዝ ንጉስ መሆኑ ተበስሮ ከዚያም አንዳንድ አገልጋዮች የሄነሪን
ንብረቶች ለመመለስ ወደ ክፍሉ በመሄድም ጆንን አስገድደው እንዲወጣም ሲያደርጉት ጆን ጓደኛው ንጉስ መሆኑን ሲያውቅም በጣም የደነገጠ ቢሆንም ነገር ግን ዜናውን ከአገልጋይ በመስማቱም ይበሳጫል። ምሽት ላይ አዲሱን ንጉስ ለማክበር ታላቅ በዓል ተደርጎ እዚህ ጊዜ ከእንግሊዝ ጋር የተባበሩ የአውሮፓ ነገስታት ስጦታዎችም ያቀርቡለታል። ከቦሄሚያ ንጉስ ሄነሪ አንድ ጽዋ ይቀበልና እሱም በምላሹ የዴንማርክ ንግስት ለሆነችው ለእህቱ ሰጥቷት የቬኒስ ንጉስ የላከለትን ሜካኒካል ወፍም ሄነሪ ለአጎቱ ልጅ ካምብሪጅም አበርክቶለት ከዚያም ከፈረንሳይ ልዑል የመጣ ሌላ ስጦታ ሲኖር እሱም የአሻንጉሊት ኳስ ብቻ ነበር። ህዝቡ በዝምታ ቢዋጥም ነገር ግን ሄነሪ ትልቅ ጉዳይ አላደረገውምና ይህንን ስጦታ ለራሱ እንደሚያስቀርም ይገልጻል። ከዚያ በኋላ ዊሊያም ኳሱ በእውነቱ ለእንግሊዝ መንግስትም ስድብ እንደሆነ ለሄነሪ በመጠቆም ለዚህ ድፍረት ምላሽ እንዲሰጥም ያሳስበዋል። ሄነሪ ግን በፈረንሳይ ላይ ጦርነት የማወጅን ፍላጎት አልነበረውም። ይልቁንም ግጭቶቻቸውን ወደ ጎን ትተው በሁለቱ ሀገሮች መካከል እርቅ እንዲፈጠርም ሐሳብ አቅርቦ እሱ ከአባቱ መንገድ ተቃራኒ በሆነ መንገድ ለመግዛት ያቅዳልና እንዲያውም ለፐርሲ አጎት ልጅ የቤዛ ክፍያ እንዲከናወንም ሐሳብ ያቀርባል። በማግስቱ ሊቀ ጳጳሱ ሄነሪን ጎብኝተው የፈረንሳይ ንጉስ ቻርለስ ስድስተኛው የግዛት ዘመን ህጋዊነት ላይ ጥያቄ አንስተው ሄነሪ በእርሱ ላይ የይገባኛል ጥያቄ ማቅረብ እንደሚችልም ይናገራሉ። ፈረንሳይ ሁል ጊዜም የአባቱ ህልም እንደነበረችና ከዚያ በኋላም ወደ ኢየሩሳሌም መቀጠል እንደሚችሉ ሲገልጹ ሄነሪ ግን ይህን ሐሳብ በመቃወም አገሮችን የማጥፋት ፍላጎት እንደሌለውም ግልጽ ያደርጋል። ዊሊያም ጥንቃቄውን ቢያመሰግንም ፈረንሳይ እንዴት እንግሊዝ ላይ እንደምትሳለቅም በመጥቀስ ህዝቡ እየተናደደ መሆኑንም አስጠንቅቁት። በሌላ ቦታ ደግሞ ጆን መጠጥ ቤት ውስጥ እየጠጣ ሳለ የመጠጥ ቤቱ ባለቤት ገንዘብ እንዲከፍል መጠየቅ ጀምራ ጓደኛው ንጉስ ቢሆንም ምንም እንደሌለው በመጥቀስም ትሳለቅበታለች። ከጥቂት ቀናት በኋላ የፈረንሳይ ሰላይ ተይዞ እሱም ሄነሪን ለመግደልም በፈረንሳይ ንጉስ መላኩን ተናዞ ለኑዛዜው ምትክም ሰላዩ የፖለቲካ ጥገኝነት ሲጠይቅ ሄነሪን በራሱ አዋጅ ቢፈቅድለትም ይህ የንጉሳዊ ጌቶችን በጣም አስቆጥቶ በፈረንሳይ ላይ ጦርነት እንዲያደርግም ሄነሪን አጥብቀውም ያሳስቡታል። ወጣቱ ንጉስ አሁንም እምቢ በማለት ለፈረንሳይ ንጉስም አስፈሪ ደብዳቤ የጻፈ ሲሆን ደብዳቤውን ፈረንሳይ በእርግጥ ከእንግሊዝ ጋር ጦርነት የምትፈልግ ከሆነ ፈሪ ገዳዮችን ሳይሆን ወታደሮችን መላክ አለባት በማለትም ያስጠነቅቃል። ሄነሪ እንዲያውም የአሻንጉሊት ኳሱን በያዘው ሳጥን ውስጥም በርካታ የመድፍ ጥይቶችን በመጨመር መልሶ ሲልከው እናያለን። ብዙም ሳይቆይ ከፈረንሳይ ንጉስ ገዳዮች እንዳልተላኩ የሚገልጽ መልእክት የደረሰ ሲሆን ነገር ግን የእንግሊዝ ንጉሳዊ ጌቶች እሱን ለማመስገን እምቢ በማለት በሄነሪ ላይ ጫና ማድረጋቸውንም ቀጥለው አንድ ቀን ከፈረንሳይ ንጉስ የተላከ መልእክተኛ መጥቶ ካምብሪጅንና ሌላ ንጉሳዊ ባለስልጣን የሆነውን ሎርድ ግሬን አግኝቶ ፈረንሳዊው በሄነሪ ላይ እንዲያምፁ ድጋፋቸውን ይጠይቅና ከዚያም ሁለቱ ሰዎችም የፈረንሳይ ወኪሉ ያቀረበውን በማስረዳት ጉብኝቱንም ለዊሊያም ሪፖርት ያደርጋሉ። ሎርድ ግሬ ሄነሪ ሰካራምና ፈሪ ስለሆነ መጥፎ ገዢ ይሆናል የሚል ስጋቱን ወዲያውኑ ሲገልጽ ካምብሪጅ ደግሞ የሄነሪን አእምሮዊ ብቃት ይጠራጠራል። በመቀጠል ዊሊያም ሄነሪን ሊያገኘው ሄዶ ከባድ ቢሆኑም እንኳን አገሪቱን አንድ የሚያደርጉ ውሳኔዎችን የማድረግ አስፈላጊነትን አስረድቶት ከብዙ ማሰብ በኋላ ሄነሪ ወደ ቤተ መንግስት ተመልሶ ከዚያን ጊዜ ጀምሮ ከፈረንሳይ ጋር በጦርነት ላይ እንደሚሆኑ ለሁሉም አሳውቆ ይህንን መልእክትም ለጠላት የማድረስ ኃላፊነትም ድግሬና ለካምብሪጅ አደራ ይሰጥና ነገር ግን በእሱ ላይ በማሴራቸው ምክንያትም በማግስቱ ራሳቸው እንዲቆረጥም ትዕዛዝ ይሰጣል። በማግስቱ ሄነሪ የሁለቱን ሰዎች ግድያ እየተመለከተ ካምብሪጅ በእውነት ያጎቱ ልጅና የቀድሞ የቅርብ ጓደኛው ስለነበርም ሐዘኑን ዋጥ አድርጎ ማይተን ከዚያ በኋላ መጠጥ ቤት ሄዶ ጆንንም አግኝቶት ባለፉት ጥቂት ሳምንታትም ስለተወው እሱን ይቅርታ ጠይቆት ከዚያም በቤተ መንግስት ውስጥ ማንንም ስለማያምን ከአማካሪዎቹ አንዱ ሆኖ እንዲቀላቀሉ ይጠይቀውና ጆን እሱን ለመርዳት ቢስማማም በምትኩ ሄነሪ የመጠጥ ቤቶቹን ዕዳዎች እንዲከፍልለት መስፈርት ሲያቀርብ ሄነሪም ያለምንም ማመንታትም ይቀበለዋል። በማግስቱ ሄነሪ በጦርነት ባለው ልምድ ምክንያት የዘመቻው አለቃ ሆኖ መሾሙን በማስታወቅ ጆንም በቤተ መንግስቱ ስላሉት ጌቶች ሁሉ ሲያስተዋውቀው አብዛኞቹ ጌቶች ንጉሱ እንዲላለው አስፈላጊ ተልዕኮ ሰካራምን በመምረጡም እጅግ ደስተኛ አልነበሩም። ነገር ግን ከመስማማት ውጪ ምንም ምርጫ አልነበራቸውም። አስፈላጊውን ዝግጅት ካደረገ በኋላ ሄነሪ ሰራዊቱን በማንቀሳቀስ ከእንግሊዝ የጦር መርከቦች ጋርም ወደ ፈረንሳይ ተጉዞ በመጨረሻም ሃርፍሉር ወደሚባለው የባህር ዳርቻ መንደር ሲደርሱ ስፍራው ባዶ ሆኖ በመገኘቱም ይደነግጣሉ። ብዙም ሳይቆዩ ወታደሮች፣ ሲቪሎችና የአካባቢው መኳንንቶች በአቅራቢያው ባለው ምሽግ ውስጥ መጠለላቸውን አውቀው
ቦታውንም ከበው እንግሊዞቹ በአገር ውስጥ በተሰሩ ትሬቡሼቶች መደብደብም ጀምረው ይህንንም ቀን ከሌትም ይቀጥላሉ። ሆኖም ፈረንሳዮቹ አሁንም ለመውጣትም ፈቃደኛ አልነበሩም። እንዲሁም ሕንጻው እየተቃጠለ ቢሆንም ግንም አይፈርስም። ከጥቂት ቀናት በኋላ እንግሊዞች ወደ ከተማይቱ ዘልቆ ለመግባትና ለመውረር ሄነሪ ላይ ግፊት ማድረግ ቢጀምሩም እርሱ ግን የወታደሮቹን ሕይወት አደጋ ላይ ለመጣልም አልፈለገም። ከዚያም የጆንን አስተያየት ሲጠይቅ ጆንም ደም ማፍሰስን ስለማይመርጥ ጠላት እጅ እስኪሰጥ ድረስም እንዲጠብቅ የመከረው ሲሆን ይህ ደግሞ በረሃብ ወይም በበሽታ ስለመሞት የሚጨነቁትን ሌሎች ወታደሮችም ያስቆጣል። ነገር ግን ብዙም ሳይቆይ ፈረንሳዮች በመጨረሻ እጅ ስለሰጡ ተረጋግተው ሴቶችና ሕፃናቱ የተፈቱ ሲሆን ወንዶቹ ግን ታጋጅ ተደርገው ተይዘው በተያዘው ቤተ መንግስት ውስጥም ዘበኛም ይመደባል። ብዙም ሳይቆይ ሄነሪ የፈረንሳይ ልዑል ሉዊ እንደደረሰና የእንግሊዝን ንጉሥ ለመገናኘት እንደጠየቀ ዜና ደርሶት ሄነሪ ማታ ላይ በሰፈሩ ውስጥ ሊያገኘው ሄዶ ሉዊ እጅ የመስጠት ፍላጎት እንደሌለውም በፍጥነት ይረዳል። ልዑሉ ሄነሪ ላይ በቀድሞ ሰካራም ሕይወቱ መሳለቅ ጀምሮ ከዚያም በተከታታይ ተገቢ ያልሆኑ አስተያየቶችን በመስጠትም ሰድቦት ሄነሪን እንደሚገድለውና በአንዲት ትንሽ የፈረንሳይ ዛፍ ስር እንደሚቀብረው ሲያስፈራራው ሄነሪ ግን ለማንኛቸውም ቅስቀሳዎች ምላሽ ሳይሰጥም ወዲያውኑ ከሰፈሩ ይወጣል። በማግስቱ የእንግሊዝ ጦር ወደ አገሪቱ ጠልቆ ገብቶ ከሰፈሩ በኋላ ብዙም ሳይቆይ 3 የእንግሊዝ ልጆችም ወደ አቅራቢያው ጫካ ብቻቸውን ሲሄዱ እናያለን። በድንገት አንደኛው ልጅ ከወንዝ ውሃ ሲቀዳ በጭካኔ ከጀርባው ተወግቶ ሌሎቹ ሁለቱ ማምለጥ ሲጀምሩ አንደኛው ደግሞ በቀስት በአሰቃቂ ሁኔታ ይመታና ይህም ሶስተኛውን ልጅ ቢያስፈራው ነገር ግን ሉዊ ብዙም ሳይቆይም አግኝቶት እንደማይጎዳውን በማረጋገጥ ለንጉሱ ስጦታ እንዲያደርስለት ይጠይቀውና ብዙም ሳይቆይ የተደናገጠው ልጅ የጓደኛውን የተቆረጠ ጭንቅላት ይዞ ወደ እንግሊዝ ሰፈር ሲመለስ ያዩትን ሁሉም ያስደነግጣቸዋል። ይህም ሄነሪን በንዴት ይሞላውና ወደ ጆን ቀርቦ በሌሊት ጠባቂዎች እንዲጨመሩና ሁሉም የፈረንሳይ እስረኞች እንዲገደሉ እንዲሁም አካላቸው በወንዙ ዳርቻ በሾላ ላይ እንዲሰቀል ሲያዝ ጆን ግን እንዲህ ያለውን የጅምላ ግድያ ለመፈጸም እምቢ በማለት ሄነሪ ራሱ እንዲህ አይነት አሰቃቂ ድርጊቶችን መፈጸም የሚችል ሰው እንዳልሆነም ይከራከራል። በማግስቱ የጦር ሰራዊቱ አጊንኮርት ወደ ተባለች መንደር አቅራቢያ ወደሚገኝ ቁልቁለት ስር እስኪደርሱ ድረስ መጓዛቸውን ቀጥለው ሄነሪን ፈጣኑን ጋላቢ ኮረብታው ማዶ እንዲሰልልም ልኮት ወጣቱ እዚያ ሲደርስም ብዙ ቁጥር ያላቸው የፈረንሳይ ወታደሮች በዚያ ሰፍረው ያገኝና ብዙም ሳይቆይ ወደ ሄነሪ ተመልሶ የፈረንሳይ ኃይሎች እጅግ ብዙ እንደሆኑና በተሻለ ስፍራ ላይ መሆናቸውንም ይነግረዋል። አብዛኞቹ የእንግሊዝ ወታደሮች ደክመው ብዙዎቹም ታመው ነበርና ስለዚህ አብዛኞቹ ጌቶች ቢያንስ ሰዎቻቸው በከንቱ መስዋዕትነት እንዳይከፍሉ ለማፈግፈግ ሐሳብ ያቀረቡ ሲሆን ይሁን እንጂ ጆን በድንገት ጣልቃ በመግባት አየሩን ለጥቅማቸው የሚጠቀሙበትን እቅድም ያቀርባል። በዛሬው ምሽት ከባድ ዝናብ እንደሚጥልም ተንብዮ ይህም መሬቱን ወደ ጭቃ በመቀየርም ከባድ ትጥቅ ለለበሱት የፈረንሳይ ወታደሮች እንቅስቃሴያቸውን አስቸጋሪ ያደርገዋል በማለት ጠንካራና ከባድ ትጥቅ የለበሱ ወታደሮችን ትንሽ ቡድን በመጀመሪያ በመላክ ፈረንሳዮቹን ወደ ጭቃው አካባቢ እንዲገፉ ይህ ደግሞ በጭቃው ላይ በፍጥነት መንቀሳቀስ በሚችሉ ትልልቅ ፈጣን ወታደሮች ይከተላል። በጎን ያሉት የእንግሊዝ ቀስተኞችም በተጠመደው ጠላት ላይ ረጅም ቀስቶችን ይተኩሳሉ በማለትም እቅድ አውጥቶ አብዛኞቹ ሌሎች አማካሪዎች ሐሳቡን ባይወዱትም ሄነሪ ግን የጆንን እቅድ ለመከተልም ወስኖ ዝናብ ከጣለ እንዋጋለን ካልሆነ ግን ወደ እንግሊዝ እንመለሳለን ብሎም ወስኖ በሚገርም ሁኔታ በዚያው ምሽትም ጆን እንደተነበየው ከባድ ዝናብን መዝነብ ይጀምራል። በማግስቱ ጠዋት ጆን የመጀመሪያውን ጥቃት ለመምራት ይወስንና ከባድ ትጥቅ ለብሶ ምንም እንኳን በጦር ሜዳው ላይ ምንም ቢፈጠር ሄነሪ ወደ ውጊያው በጣም ቀደም ብሎ እንዳይገባ ሲመክረው ሆኖም ሄነሪ በጦርነት ውስጥ በሺዎች የሚቆጠሩ ሰዎችን ለማዳን ስለፈለገ በራሱ ለመንቀሳቀስ ይወስንና ወደ ፈረንሳይ ሰፈር ደርሶ ሉዊ ጋር አንድ ለአንድ ውጊያ እንዲያደርግ ሐሳብ በማቅረብ ያሸነፈውም ሰው ፈረንሳይን ይገዛል ቢልም ይሁን እንጂ ትዕቢተኛው ልዑል የእሱን አቅርቦት በመቃወም ሰራዊቴን ለመቅጠም ትፈራለህ ወይ ብሎ ጠይቆት ሌላ ምርጫ በማጣቱ ሄነሪ ወደ ሰራዊቱ ይመለስና ወንዶቹን ለጦርነት የሚያነሳሳ ንግግርም አድርጎላቸው በጆን የሚመራው የእንግሊዝ ጦር ከፊት መስመር ጋር ወደፊት በመገስገስ የፈረንሳይን ባላባቶችም ትኩረት ስቦ ይህ በእንዲህ እንዳለ ሄነሪ ወደ ጫካው በመሄድ ጠላትን ለማጥቃትም ትክክለኛውን ጊዜ ይጠብቃል። ፈረንሳዮች እንደቀረቡ የእንግሊዝ ቀስቶች ዝናብን በላያቸው ላይ ወርደው ጨካኝ እልቂትን በጭቃው ውስጥ ተቀስቅሶ ፊቶችና ትጥቆችም እየተጨፈለቁ አጥንቶችም እየተሰበሩ ወታደሮቹ እየተጨናነቁ ሲሄዱ ጆን ከባድ ምት ተመቶ የራስ ቁሩ ከላዩ ወልቆ ትንፋሽ እያጠረውም ይሄዳል። ሄነሪም ሌላ የቀስት መወርወር አዞ ከዚያም በጦር ሜዳው ላይ ከወንዶቹ ጋርም ለመዋጋት ዘምቶ የሚገባና
በመጨረሻም የጆንን ምክር ለመስማት የወሰነው የሄነሪ ውሳኔ ስኬታማ ሆኖ ጦርነቱ ሊያልቅ ሲል ሉዊ ባልተጠበቀ ሁኔታ ወደ ጦር ሜዳው ይመጣና ሄነሪን ለውጊያ ተገዳድሮት፣ ሆኖም ሉዊ ተገዳዳሪውን ለመጋፈጥ የመጀመሪያ እርምጃውን እንደወሰደ በአሳዛኝ ሁኔታ በጭቃው ላይ ይንሸራተትና ይህ ደግሞ በጣም አሳፋሪ ሁኔታ ፈጥሮ እንግሊዝ ወታደሮች ሉዊን በተደጋጋሚ በመውጋትም ገለውት ጦርነቱን በመጨረሻ በሄነሪ አሸናፊነት ይጠናቀቃል። ከጦርነቱ በኋላ ሄነሪ በመታፈን የሞተውን ጓደኛውን ጆንን በወደቁት መካከል አግኝቶት ይህም ልቡን ይሰብረውና በሐዘኑና በንዴቱ ለፈረንሳይ እስረኞች ምህረት ሳያሳይ ሁሉንም እንዲገደሉ ማዞ በመቀጠል ሄነሪ እጅ የመስጠት ሁኔታዎችን ለመወያየት የፈረንሳዩ ንጉስ ቻርልስ ስድስተኛውን ለመገናኘትም ወደ ቤተ መንግስት ሄዶ ንጉስ መንግስታቸውን ለመተው ፍቃደኛ ሲሆኑ ከልጃቸው ጋር የነበራቸውን መጥፎ ግንኙነትም ተናግረው በተጨማሪም ፈረንሳይንና እንግሊዝን በአንድ ዘውድ ስር በማዋሃድ ልጃቸውን ልዕልት ካትሪንን ለትዳርም ያቀርቡለታል። ሄነሪ የፈረንሳይን ገዢ ሐሳብ ተቀብሎ ለጓደኛው እያዘነ ወደ እንግሊዝ ሲመለስ፣ ዊሊያም ደግሞ ለጆን ሞት ማዘኑን ገልጾ እያጽናናው እናያለን። ከጥቂት ቀናት በኋላ የሄነሪ የሰርግ ቀን ደርሶ የተደሰተው ህዝብን በእንግሊዝ ቤተመንግስት ውጪ ተሰብስቦ ወጣቱ ንጉስ ካትሪንን ቢያገኛትም ነገር ግን ለሱ እጇን እንደማሰጥና አክብሮቷን ማግኘት እንዳለባትም ግልጽ ታደርግለታለች። ከዚያም ለምን ሀገራችንን አጠቃህ ብላ ስትጠይቀው ሄነሪም አባቷ እንዴት እሱን ለመግደል ገዳይ እንደላከ ሲገልጽ፣ ሆኖም ካትሪን አባቷ ገዳይ ፈጽሞ እንዳላከና ሁልጊዜም ሰላምን እንደፈለገ ማጥብቃ ትናገራለች። ሄነሪም ሉዊ የላከለትን የአሻንጉሊት ኳስ ሲጠቅስ፣ ካትሪን ግን ወንድሟ እንደዚህ አይነት ነገር ለመስራት በጣም ደደብ እንደሆነ ተናግራ ከዚያም የአባቷ አገዛዝ ህገወጥ ነው ብሎ ሲናገር እሷም የሄነሪ አባት ራሱ የማይገባውን ስልጣን የያዘ ሰው እንደሆነ መልስ ሰጥታው ሞኝና በቀላሉ የሚታለል ልጅ በማለትም የበለጠ ሰድበዋለች። ይህንን ሲሰማ የደነገጠው ሄነሪ ለበዓሉ እየተዘጋጀ ያለውን ዊሊያምን ሊያገኘው ሄዶ ከዚያም ንጉሱ አሁን ምን ያህል መሬት እንደያዘና ፈረንሳይን ድል ካደረገ በኋላ ምን ያህል እንደሚያገኝ ሲጠይቅ፣ ነገር ግን ዊሊያም ገና አልተወሰነም ሲልም ይመልሳል። ሄነሪም የፈረንሳዩ ቅጥር ነፍሰ ገዳይ እንዴት እሱን ሊያገኘው እንደቻለ ሲጠይቅ፣ ነገር ግን ሰውየው መጨነቅ ይጀምርና ገዳዩ እንዴት እሱን እንደቀረበው የሚጋጩ ታሪኮችን መናገር የጀመረ ሲሆን ግን አንዳቸውም አሳማኝ አልነበሩም። በመጨረሻም ሄነሪ ዊሊያም ሁሉንም ነገር እየተቆጣጠረ እንደነበርና ለራሱ ጥቅም ሲል መላውን ሴራ ያቀደው እሱ እንደነበርም በመጨረሻ ተረድቶ ሰውየውን በመጨረሻም ይህን ያምንና ለንጉሱ ሁልጊዜ የሚፈልገውን በተከታዮቹ የተከበረ ገዢ መሆንንና ሁልጊዜ የሚፈልገውን ሰላም ማረጋገጥ እንዲችል እንዳደረገው ተናግሮ ከዚያም ዊሊያም ይቅርታ በመለመንም በሄነሪ እግር ስር ቢንበረከክም ንጉሱ ግን ምህረት ለማሳየትም እምቢ ብሎ አንገቱ ላይ ወግቶም ገሎት በመጨረሻው ትዕይንት ሄነሪ ወደ ካትሪን ሄዶ ሁልጊዜም በእውነትና በግልጽ እንድትናገሪኝ ብቻ ጠይቅሻለሁ ብሏት ካትሪንም ተስማምታ ህዝቡን በፈረንሳይ ላይ ያገኙትን ድል ለማክበር የንጉስ ሄነሪን ስም እየዘመረ ሁለቱም እጅ ለእጅም ተያይዘው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ